የሚለው አንድም በአገዛዝ ነው፣ ሁለትም በስልጣን ነው፣ ሶስተኛም ይህን ዓለም በመፍጠርና በማሳለፍ ነው፣ አራት በህልውና ነው፣ አምስት በመለኮት ነው፣ ስድስት በቃል በልብና በእስትንፋስ እኚህን በመሳሰሉት እግዚአብሔር አንድ ነው እንላለን። የእግዚአብሔር አንድነትን እናገራለን። በመፍጠር ስንል መዝሙረኛው ቅዱስ ዳዊት መዝሙር 101 ቁጥር 25 ላይ አቤቱ አንተ ከጥንት ምድርን መሰረት ሰማያትም የእጅ ስራዎች ናቸው። አቤቱ አንተ ከጥንት ምድርን መሰረት ሰማያትም የእጅ ስራዎች ናቸው ሲል መዝሙረኛው ቅዱስ ዳዊት ይናገራል። ሁለተኛው በመፍጠር ነው ያለው። ዘፍጥረት 1:1 ላይ እግዚአብሔር ሰማይና ምድርን ፈጠረ። አብዝቶ እግዚአብሔር ወይም እግዚአብሔሮች ሰማይና ምድርን ፈጠሩ አይደለም ያለው እግዚአብሔር። ይህም መፍጠር የመለኮታዊ አንድነታቸው መገለጫ ስለሆነ ነው። በደንብ አስተውል። ይህን ሳይመልቲኒየስሊ ምን ላይ እንመለከተዋለን? ኢሳይያስ ምዕራፍ 66 ከቁጥር 1 እስከ 2 ላይ በመጽሐፍ ቅዱስ ክሊርሊ በመፍጠር የእግዚአብሔርን አንድነት እንመለከታለን። ሌላኛው በልብ በቃልና በእስትንፋስ እግዚአብሔር አንድ ነው ስንል ምን እያለን ነው? እኛ ክርስቲያኖች ይሄኛውንም መዝሙረኛው ቅዱስ ዳዊት እንዲህ እያለ ያብራራዋል። መዝሙር 32 ከቁጥር 1 እስከ 6 እንዲህ ይላል፣ የእግዚአብሔር ቸርነት ምድርን ሞላች ይላል። በእግዚአብሔር ቃል ሰማዮች ጸኑ። በእግዚአብሔር ቃል ሰራዊታቸው ሁሉ በአፉ እስትንፋስ ይላል። በእግዚአብሔር ቃል ሰማዮች ጸኑ ሲል ያ የእግዚአብሔር ቃል ማን ነው ስንል ሶስቱን ነገሮች አይደንቲፋይ ማድረግ አለብን። ቦርፎሪኮን፣ አተርጋውና አትሪኮን የሚለውን እኚህን ሶስቱን ነገር አንድ ሰው መለየት አለበት። ከየትኛው እዚህ ጋር የእግዚአብሔር ቃል ተብሎ ከተጠቀሰው መለየት አለበት አንድ ሰው። ቦርፎሪኮን ነቢያት ከእግዚአብሔር ጋር የተነጋገሩበት ነው። አተርጋውን ነቢያት ከቅዱሳን መላእክቶች ጋር የሰው ልጆች ከመላእክት ጋር ያደረጉት ኮሚዩኒኬሽን ነው። አትሪኮን ደግሞ እኛ ሰዎች እኔ እናንተ የምናደርገው ንግግር ወይም የሰው ልጆች የሚያደርጉት ንግግር የአትሪኮን ተብሎ ይጠራል። እነዚህ ሶስቱ ንግግር ብለን ካታጎራይዝ ስናደርጋቸው ዳንኤል ብርሃኑ በጣም ይቅርታ እንደ ሚውት አድርግልን፣ አይ ቲንክ ተኝቷል መሰለኝ። ሶስቱን ከአካላዊ ቃል ወይም ዮሐንስ 1:1 ላይ ካለው በምን እንለየዋለን ብለን ስንል የዮሐንስ 1:1 ላይ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ይላል። ይህ በቃልነት ጸንቶ ከሶስቱ አካል አንዱ እግዚአብሔር የሆነው ራሱን የገለጠበት ወይም ራሱን የሚገልጥበት ለአብና ለመንፈስ ቅዱስ ቃላቸው ሆኖ ከዘላለም እስከ ዘላለም ከእስከ በሌለው በካይሮኬኔሲስ ውስጥ አይደንቲፋይ የማይደረግ አምላክ፣ የጊዜ ፈጣሪ፣ የጊዜ አበጃጅ፣ ጊዜን ለፍጥረቱ ሁሉ የሰጠ አምላክ እርሱ አካላዊ ቃል እንደሆነ መጽሐፍ ቅዱስ ያስተምረናል። ለዛ ነው በእግዚአብሔር ቃል ሰማያዊ ሰራዊቶቻቸውም ሁሉ በአፉ እስትንፋስ እግዚአብሔር መንፈስ ቅዱስን የእግዚአብሔር እስትንፋስ እያለ ሜንሽን ሲያደርገው እንመለከታለን። ሌላኛው በስልጣን ነው። ይህንን መድኃኔ ዓለም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንዲህ ሲል ይናገራል። እኔና አብ አንድ ነን ሲላቸው እንመለከታለን። እኔና አብ አንድ ነን። አብ ከኔ የተለየ ስልጣን የለውም። መንፈስ ቅዱስ ከኔ የተለየ ስልጣን የለውም። ከወልድ የተለየ ስልጣን አብም መንፈስ ቅዱስም የላቸውም። ከአብ የተለየ ስልጣን ወልድም መንፈስ ቅዱስም የላቸውም። ስለዚህ አንዱ በአንዱ ህልው ሆነ እኔና አብ አንድ ነን ሲል አንድነቱን በደንብ አድርጎ እየገለጠልን ነው። በሶስተኛው በህልውና ነው። መድኃኔ ዓለም ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ በጣም አብን አሳየን ብሎ በጠየቀው ሰዓት የሚያብራራበት የመጽሐፍ ቅዱስ ክፍል ነው።
ቶማስ ከሐዋርያት ወገን የሆነው ቶማስ ከሐዋርያት ወገን ነው። ከሐዋርያት ወገን ሆኖ ሲመረጥ ቶማስ ከሰዱቃውያን ወገን ነው። ሰዱቃውያን ምንድናቸው? ትንሣኤ ሙታን የለም ብሎ የሚያምኑ ነበር። ከነሱ ወገን ነበረ ቶማስ ለሐዋርያነት የተመረጠውና ክርስቶስን እዚህ በዮሐንስ ወንጌል ምዕራፍ 14 ላይ ሲጠይቀው እንመለከታለን። እርሱም ሲያብራራለት ይመልከት። ከዛ እዚሁ ጋር አብን አሳየንና ይበቃናል ሲል እንመለከታለን። እንዲህ ይለዋል፣ እኔ በአብ እንዳለው አብም በእኔ እንዳለ እመኑ ሲላቸው እንመለከታለን። ይህም በህልውና አንዱ በአንዱ ህልው ሆኖ እንደሚኖር እርሱ መድኃኔ ዓለም ኢየሱስ ክርስቶስ ይናገራል። ስለዚህ ምንድነው? አጠቃለውና ሰመራይዝ አድርግና ትክክል ካልሆነ ሰመራይዝ ያደርኩት መንገድ አስተካክለኛለሁ። እሺ ሰመራይዝ ላድርግና ይሄ ሶስት ላይ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለው ሶስትነታቸውን እዚህ ጋር መድኃኔ ዓለም ኢየሱስ ክርስቶስ በባህረ ዮርዳኖስ ህግን ሲሰጣቸው አሕዛብን ሄደው ወደ ምድር ተልኮ ማለት ነው ሐዋርያዊ ተልኮን ወደ ምድር እንዲያስፋፉ ሲያደርጋቸው ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት አምስቱ በሚቀጥለው ዙር ላይ ጊዜ ካገኘ ትነግረኛለህ። የመጀመሪያው በስላሴ አንድነትና ልዩነት ማመን አለብኝ። ከዛ 5 ነገሮች ይዘርዝራል። ምስጢረ ስላሴ፣ ስጋዌ፣ ጥምቀት፣ ቁርባንና ትንሣኤ። እነዚህን 5ቱን ምስጢራቶች ይዘርዝራል። ልዩነታቸው ስትናገር ገብቶኛል። አንድነታቸውን እስኪ ንገረኝ። እዚህ ጋር ትንሽ ኮንፊውዝ ስለሆንኩኝ። እሺ የምኑን አንድነት ልንገርክ? እና በስላሴ አንድነትና ልዩነት ማመን ነው ብለኛል። እና አንድነትና ሶስትነት ማመን ሶስትነታቸውን አሁን እየነገርኩ ነው። አንደኛው ሶስትነት መንፈስ ቅዱስ ማለት ነው። የሶስትነታቸው አብ ወልድ መንፈስ በስም ስንል አብ ወልድ መንፈስ ቅዱስ የስም ሶስትነታቸው ነው። የስም ሶስትነታቸው ነው የተገለጠው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነው። ሁለተኛው በግብር ሶስት ናቸው ብለን ወይም የግብር ሶስትነት ብለን እንጠራዋለን። አብ አባት ነው። ልዩነታቸው ሶስቱም የተለያየ ስራ ነው የሚሰሩት። ግብር ላይ ግብር ስንል አብ ይወልዳል ያሰርጻል። አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። ወልድ ይወለዳል፣ ወልድ ወይም ልጅ ነው። መንፈስ ቅዱስ ደግሞ ሰራጺ ነው። ይሄ ግብር ነው። አብና ወልድና መንፈስ ቅዱስን መገኛ አንድ ያደርጋቸዋል። መገኛ አነዋወር ግን ይለያቸዋል። መገኛቸው አብ ነውና የማን የመንፈስ ቅዱስና የወልድ ህልውናቸው ላይ ስንመጣ ወልድ ለመንፈስ ቅዱስ ቃሉ ሆኖ በቃልነት ሲያገለግል፣ መንፈስ ቅዱስ ለወልድ ደግሞ ህይወት በመሆን በህልውና ያገናኛቸዋል። አብና መንፈስ ቅዱስ አብ በወልድ ህልው ሆኖ የሚኖረው አብ ለወልድ ልቡ ነው። አብ ለወልድ ልቡ ነው። በአብ ልብነት ወልድ ህልው ሆኖ ይኖራል። በወልድ ቃልነት አብ ህልው ሆኖ ይኖራል። በመንፈስ ቅዱስ እስትንፋስነት አብና ወልድ ህልው ሆኖ ይኖራሉ። ይህ ኦንቶሎጂ ወይም ኩነትን በስላሴ አስተምሮ ካራክተራይዝ እያደረግነው እንሄዳለን። እኔ አሁን እንደ አዲስ አማኝ ስመጣ የሶስቱን ልዩነት እንዴት ነው ማቀው? በእኔ ላይ የሚያደርጉት ተጽዕኖ ለምሳሌ አብ እግዚአብሔር አባት ነው። ወልድ ኢየሱስ ክርስቶስ ነው። ወልድ ክርስቶስ ነው። ሆሊ ስፒሪት ደግሞ መንፈስ ቅዱስ ነው። አሁን ሶስቱ የሚሰሩትን የተለያዩ ስራዎች ይሄ የአብን ስራ ነው፣ ይሄ የወልድ ስራ ነው፣ ይሄ የሆሊ ስፒሪት ስራ ነው ብዬ ላቅ እችላለሁ እንደ አንድ አማኝ። ኦኬ አብ ከወልድ የተነጠለ ስራ የለውም። አሁን ኦንቶሎጂ ጋር ስንመጣ አንዱ በአንዱ ህልው ሆኖ ይኖራል ስንል ከአብ የተነጠለ ግብር ወልድ የለውም። ማለትም ስራ ፈንክሽን ላይ ስንመጣ ውጫዊ ግብር ብለን የምንጠራው ላይ ይሄ ኦንቶሎጂካል ትሪኒቲ ብለን የምንጠራው ነው። ወይም ኩነታዊ የነገረ ስላሴ አስተምሮ ብለን የምንጠራው ነው። ኩነታዊ በእኛ አኗኗር ላይ በእኛ አፈጣጠር ላይ እያንዳንዱ በእኛ በምናደርጋቸው ነገሮች ላይ የአብ ብቻ የወልድ ብቻ የመንፈስ ቅዱስ ብቻ የሚባሉ አክቲቪቲዎች የሉ።
ሶስቱ በአንድ በእኛ ይሰራሉና ሶስቱ በአንድ በእኛ ይሰራሉና አንዱ የተለየ እንትን የለውም። እሺ ዞሮ ይመጣል። እኔ እንትን ብቻ ሳይሆን አንዳችሁንም በጨዋነት እንድትጠያየቁ አድርጋለሁ። ስለዚህ ሃይማኖተኞች ስለሆናችሁ ከፖለቲካው ዓለም ነው የመጣሁት እና አንዳችሁ ስትጠያየቁ ማቀው ነገር አለ። ስለዚህ የማትመልሱት ነገር ካለ እኔ ነጥብ መዘግባለሁ እዚህ ጋር ለራሴ ስለሚጠቅም ማለት ነው። ነጥብ ስላችሁ ያው ዞሮ ወደ ዘላለማዊ ህይወት ስንሄድ ወይ ሞት ነው ወይ ህይወት ነው የሚጠብቀን ስላላችሁ እኔ ደግሞ መሞት አልፈልግም፣ መኖር ነው የምፈልገው። የደንገነት ውስጥ መኖር ስለምፈልግ እናንተ የቀምሳችሁትን እንድቀምስ ብዬ ነው። ሌላው ስትመጡ መንፈሳዊያን ህይወታችሁ መናገር አለበት። አሁን ፖለቲከኞች አይታችሁ ከሆነ ረባሾች ናቸው፣ ምክንያቱም ከዓለም ነው የሚመጡት። እናንተ ግን ህይወታችሁን ሊመሰክር ይገባል። መረባበሽ የለብህም፣ መሰዳደብ የለብህም። ሰውስ ልክ አሁን ዝም ብሎ ጆይን ሲያደርግ ቴዲ ዛሬ እያወያያለው የተለየ ነገር ነው ማለት መቻል አለበት ከእናንተ በመነሳት። ምክንያቱም እናንተ መንፈሳዊ ስለሆናችሁ መንፈሳችሁ ሊናገር ይገባል እና መደማመጥ መኖር አለበት የሚል እምነት አለኝ። በጣም በታላቅ አክብሮት ነው ያስገባኋችሁ። የቱንም ያህል ከሰማይ እሳት እንኳን የምታዘሙ ከሆነ መንፈሳዊነታችሁን አክብሮቴን ደግሞ ካልጠበቃችሁ በዛው መጠንም ሰው ነኝና ገና ያልዳንኩ ሰው ስለሆንኩ ከፖለቲካው ዓለም የመጣው ሰው ስለሆንኩ አዋርጄ ላባረም ይችላል። እያያችሁ ጉቡበት በጣም ሰው አክባሪ ነኝ። ያያችሁትን የምትኖሩትን ህይወት ደግሞ አስተምሩ ነው እያለን ያለ ነው። አትረብሹ ለማለት ያለው የምትመጡ ሰዎች፣ ለመሰዳደብ የምትመጡ ሰዎች ካላችሁ ፕሊስ አንዳንዶቻችሁ ኮሜንት ላይ እያየሁኝ ስለሆነ ነው። እሺ ይሄ መንፈሳዊ ነው፣ ከዓለም የተለየ ነገር ነው። በመንፈስ ሆናችሁ ማድመጥ ያለባችሁ፣ በፖለቲካ ጆሮአችሁ እንዳታደምጡ። እሺ ዳንኤል ወደ አንተ ልምጣ። ቅድም ኮሜንት ላይ ኦጂ ነኝ ብላል። ኦኒ ጂሰስ ማለት ነው። ኦኬ ድል ሰጥተሃል። ዳንኤል አመሰግናለሁ ቴዲ ስለሰጠኝ እድል። ኦኒ ጂሰስ ነው ያልከው? ኦኒ ጂሰስ ክርስቶስ ብቻ ማለት ነው? አዎ እና እሺ እንዴት ነው የሚዳነው? ሲታወያይ በጣም ይከታተላሉ እና በቃ መዳን ፈልጋለሁ ስትለኝ በቃ እኔ የገባኝ ከኔ በኩል እኔ የምለው መጽሐፍ ቅዱስ ላይ ማርቆስ ወንጌል ምዕራፍ 16 ከቁጥር 15 ምን ይላል? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። 16 እሺ። እና እዚህ ዓለም በዚህ ምድር እስካለን ምንም በእውቀት የትም ብንሄድ ምንም ሀብታም ብንሆንም አንድ ቀን ያልፋል። የዓለም አንድ ቀን ትበቃለች እና ከዛ በኋላ ያለ ኢየሱስ መዳኛ የለም። በቃ ኢየሱስን ካላመንክ ወይም እሱን ካልተቀበልክ ሞቱ አይቀርም። መቼም ቢሆን ከየትም ቢሆን መጨረሻ ሞት ነው ማለት ነው። ስለዚህ ቴዲ እኔ ገባኝ ለአንተ የሚለው መዳን የምትፈልግ ከሆነ የመዳን በሩ ኢየሱስ ነው። በቃ ዋጋ ከፍሎልናል ለኛ እና ህይወታችን በቃ እኔ ለምሳሌ እኔ በህይወቴ ያየሁትን ለአንተ የሚለው ምንድነው? ኢየሱስን አጋይቼ ህይወቴ አርፋለች። በቃ ኢየሱስን በትክክል የተገናኘ ሰው ወደዛ እንመጣለን። አሁን ቤዚኩን ኢንትሮዳክተሪ ፓርት ላይ ያለ ነውና የደረሰላችሁ ደስታው ፎርቹኑ ምናምን እሱ ይደርሳል። እሱ መሀል ላይ ስንገባ የምናነሳው ነው። አሁን መሰረታዊ ቤዚክሱ ቅድም ወንድሞቼ ሲናገሩ እዛ ጋር ስሙ በዕብራይስጥ ነው የተጻፈው መሰለኝ። እሱ የተናገረውን ሰምቻለሁ፣ ሰሙ የተናገረውን ሰምቻለሁ። አሁን አንተ ጋር ልምጣ። ማርቆስ 16:16 ጠቅሰዋል። አሁን ወንድሞቼ ሲናገሩ የሶስቱ ስላሴ አንድነትና ልዩነትን አስረድተውኛል። አንተ ጋር እንደዚህ አይነት ነገሮች አሉ ወይስ ኢየሱስ ብቻ ነው? አባትም ልጅም መንፈስ ቅዱስም ኢየሱስ ብቻ ነው? እነዚህ የስላሴ ነገር የለም? አለ። እኔ ስላሴ አምናለሁ። ከሶስቱ አንዱ ቢጎል በቃ
ትክክል አይመጣም። እኔ በስላሴ ከሶስቱም ስላሴ አምናለሁ። ስራቸው ምንድነው ባልካው ደግሞ ሶስቱም ያምናሉ እኮ ያንተ ከነሱ በምንድን ነው የሚለየው? ለምሳሌ እኔ የሚያምነው በስላሴ አምናለሁ፣ ደግሞ በኢየሱስ አምናለሁ። እኔ ግን የሚያምነው ለምሳሌ ከሶስቱ አንዱ ቢጎል መዳን የለም በቃ። እና መንፈስ ቅዱስ የራሱ የሆነ ስራ አለው። መንፈስ ቅዱስ ደግሞ ወደ ውስጡ ከገባ ደግሞ መንፈስ ቅዱስ ራሱ ያስረዳል። እኔ ግን ማለት የፈለኩኝ ማንም ሰው ቢሆን ኢየሱስን ካላመነ መጨረሻ ሞት ነው። እኔ የመዳኛ መንገድ ብቻ